Великий подвиг поколения победителей. The great feat of the generation of World War II victors. ዛሬ በዩክሬንና በሩሲያ ሰማይ ስር የተከናወነ ያለው ድራማ የሆሊውድ ጦርነት ፊልሞች መምሰል ጀምሯል። የዘንድሮ ሜይ 8 ሞስኮ ድል በዓል ሳይሆን የጭንቀት ሱባኤ ነበር ቢባል ማጋነን አይሆንም። ሩሲያ ለ81ኛ ጊዜ የናዚን ድል አከበርኩ ብላ በዓለም አደባባይ ስትፎክር፣ የቀዩ አደባባይ ድንጋዮች ግን ታንክ ሳይረገጣቸው ሳያንቀጠቅጣቸው ድሮ የብረት መጋረጃ የነበረው አደባባይ ዛሬ ባዶ ግቢ ሆኗል። ዶናልድ ትራምፕ የዓለማችን ዶክተር ኦፍ ስትራቴጂ በትናንትናው ዕለት አስታራቂ ነኝ ብለው ብቅ ሲሉ፣ ትራምፕ ለኢራን ሲሆን የእሳት ጅራፍ ለሩሲያ ሲሆን ግን የሰላም እርግብ የሆኑበት ሚስጥር ምንድነው? ይህ የሰላም ስምምነት ተብየው የጦር መሳሪያ ማረፊያ ነው ወይስ ለትልቅ ፍንዳታ የሚሆን ቻርጅ ማድረጊያ ጊዜ ነው? በሞስኮ አደባባይ ላይ የታዩት እነዚያ ያልተጋበዙ እንግዶችስ ከሰሜን ኮሪያ የመጡት ወታደሮች በሩሲያ ብርድ እየተንቀጠቀጡ የድል በዓል ላይ ሲታዩ ኪም ጆንግ ኡን ለፑቲን ወታደር በኪራይ መልክ ልከዋል ወይስ ለሽርሽር ነው የመጡት እየተባለ ነው። የትራምፕ ድራማ፣ የፑቲን እንቆቅልሽና የዘለንስኪ ስጋት። ወደ ኋላ ተመልሰን የሩሲያ የድል ቀን ሲባል ምን በሞስኮ አደባባይ ላይ የሚንቀጠቀጠው መሬት እንደ ተራራ የሚያክሉ ሚሳኤሎች እና ሰማዩን ሰንጥቀዋል የሚሉ የሱኮይ ጀቶች ነበሩ። ዛሬ ግን የታየው ትዕይንት ድል ሳይሆን የሐዘን ድግስ ይመስል ነበር። በታሪካዊ ቀይ አደባባይ ላይ የታየው ነገር እጅግ ያስደንቃል። በሺዎች የሚቆጠሩ ዘመናዊ ቲ90 እና ቲ14 አርማታ ታንኮች ይወረርባታል ተብሎ ሲጠበቅ አደባባዩን ብቻውን በሚዞረው ያ ያረጀና የዛገ የሁለተኛው ዓለም ጦርነት ቅርስ የሆነው ቲ34 ታንክ ብቻ ነበር። ሩሲያ ራሷን ሁለተኛዋ የዓለም ኃያል ያለች ለ81ኛ ዓመት በዓሏ ግን አንድ ታንክ ብቻ ሙዚየም አስመስላ አውጥታለች። አሶሺየትድ ፕሬስ እንደዘገበው ተመልካቾቹ ሌላው ታንክስ ብሎ ቢጠየቅ ደህንነት ሲባል አየር ትርኢቱ ተሰርዟል አሉ። የዓለማችን ምርጥ የተባሉት የአየር መከላከያ መሳሪያዎች ባሉባት ሞስኮ ዩክሬን የምትልካትን አንዲት ትንኝ የምታክል ድሮን ፈርታ ሰማዩን ለወፎች ለቃለች። የፑቲን ጀነራሎች ደመኑ አይመችም ቢሉም እውነታው ግን ከላይ በድንገት የዩክሬን ባንዲራ የያዘ ድሮን ቢመጣስ የሚለው የጭንቀት ነቀርሳ ነው። ህዝባዊ ሰልፎች ተከልክለዋል፣ ምክንያቱም መሀል አደባባይ ላይ ቦምብ ይጣላል በሚል ስጋት ውስጥ ናቸው። አንዳንድ የውስጥ ምንጮች እንደሚሉት ይህ ታንክ አልባ ሰልፍ በትራምፕና በፑቲን መካከል የተደረገ ምስጢራዊ የዋትስአፕ ልውውጥ ውጤት ነው። ትራምፕ ለፑቲን ሰላምና ውርድ ከፈለግ ዩክሬን የምታስፈራራበትን ብረት ቀንስ ብለውት ይሆን? ፑቲን ታንኮችን ያላወጡት ለግንባር ስለሚፈልጉ ብቻ አይደለም፣ አውጥተው ከሚያሳዩ ለንግግር ዝግጁ ነኝ በሚል ሽፋን ቢደብቁት ይሻላል ብለው አምነዋል። ዩክሬን የሞስኮን ሰማይ አንነካም ብላ ቃል የገባችው ዝም ብላ አይደለም። በምላሹ 1000 ምርኮኞችን ለማስፈታት ነበር። ነገር ግን ይህ የሰላም ስምምነት ተብዬው የትራምፕ ድራማ አደገኛ ቁማር ነው። ሩሲያ ኃይሏን እያሟጠጠች መሆኑ ለዓለም ምስክርነት ሰጣለች። በታሪክ ያልታየው የዝምተኛው በዓል የሩሲያ ድል ሳይሆን የፑቲን የፖለቲካ ቀብር ስነ ስርዓት የመጀመሪያ ይመስላል። ዛሬ ሞስኮ ውስጥ ጭብጨባው የቀዘቀዘው፣ ታንኮቹ የጠፉትና ፑቲን ብቻቸውን በዛ ግዙፍ መድረክ ላይ የቆሙት፣ መልሱ ግልጽ ነው። ጦርነት በጉልበት ይጀምራል እንጂ በክብር አይጨረስም። ሩሲያ በአንድ ታንክ 81ኛውን ዓመት ስታከብር፣ ዓለም ግን የመጨረሻው መጀመሪያ ነው እያለች ነው። ወደ ዋይት ሃውስ ስንመለስ ደግሞ ዶናልድ ትራምፕ በድንገት ዓለም ጉድ አሰኝተዋል። የ3 ቀን ተኩስ አቁም አውጀዋል። አዋጁ የወጣው በተለመደው ዲፕሎማሲያዊ መስመር ሳይሆን በራሳቸው የትሩዝ ሶሻል ገጽ ላይ በካፒታል ሌተር የተጻፈ ትዕዛዝ መሆኑ ነገሩን ድራማ የሚያደርገው። ትራምፕ ለ3 ቀን መላው ዓለም ትንፋሹን እንዲወጣ አዘዋል። ለሩሲያ ድል በዓል ክብር ሲባል ጦርነቱ ለ3 ቀን ይቆም የሚል ድንገተኛ ጥሪ ያቀረቡ። በሚገርመው ግን ፑቲንም ሆኑ ዘለንስኪ እሺ ብለው አሚን ብለው መቀበላቸው ነው። ፑቲን ታንክ የለኝም ብለው ሲጨነቁ ትራምፕ የእረፍት ጊዜ ሰጧቸው ማለት ነው። ዘለንስኪም ቢሆን የምዕራባውያን እርዳታ እስኪመጣ ድረስ ትንሽ ሊተንፍስ ብሎ ሳይቀበለው አልቀረም። ትራምፕ ለኢራን 1 ሳምንት ብቻ ነው ያለሽ፣ ካልሆነ ግን ዋጋሽን ታገኛለሽ ብለው ሰይፋቸውን ሲመዙ፣ ለሩሲያ ግን ቅዱስ በዓል የሚል ስሜታዊ መግለጫ ሰላም ይውረዳሉ። ቢቢሲ እንደዘገበው ይህ ትርኢት ትራምፕ ጦርነቱን በ24 ሰዓት ውስጥ አቆማለሁ ብለው ለገቡት ምርጫ ተኮር ቃል ነው። ለኢራን ጭካኔ፣ ለሩሲያ ደግሞ ርኅራኄ ማሳየታቸው ትራምፕ የፑቲን የቅርብ ወዳጅ ናቸው የሚለውን ወሬ ዳግም እንዲቀሰቀስ አድርጎታል። ይሁን እንጂ ሰላሙ በወረቀት ላይ እንጂ በመሬት ላይ አልታየም። የተኩስ አቁሙ ቢታወጅም በሁለቱም በኩል የድሮን ውርጅብኝ እንደ በረዶ መውረዱን አልተውም።
ዩክሬን ሞስኮን አደባባይና የፑቲን ግንባር አንመታም ብላ ቃል ብትገባም በድንበር አካባቢ ግን የጥቁር ጭስ ደመና መታየቱ አልቀረም። የትራምፕ ሰላም የጦር መሳሪያ መደርደሪያ ሳይሆን ወታደሮች ጥይት የሚቀያየሩበት የእረፍት ሰዓት ሆኖ አልፏል። ትራምፕ ይህንን ያደረጉት ለሰው ልጅ አዝነው ሳይሆን ለዓለም መሪዎች እኔ ካልኩ ሰላም ነው የሚል መልእክት ለማስተላለፍ የተጠቀሙበት የፖለቲካ ማርኬቲንግ ነው። ጦርነቱን ማቆም ሳይሆን ጦርነቱ የኔ ነው ብሎ መመዝገብ የትራምፕ ዋነኛ ስልት ሆኗል። ሌላው በዘንድሮ የሞስኮ ሰልፍ ላይ ያልተለመዱ እንግዶች ታይተዋል። የሰሜን ኮሪያ ልዩ ኃይል አባላት በሞስኮ ቀይ አደባባይ ሲያልፉ ታይተዋል። ወደ 15000 የሚጠጉ የሰሜን ኮሪያ ወታደሮች በኩርስክ ግንባር ለሩሲያ እየተዋጉ እንደሆነ ይነገራል። በበዓሉ ላይ መገኘታቸው ለዓለም የተላለፈ እኛም አጋር አለን የሚል የፑቲን መልእክት ነው። የዓለማችን ኃይል የምትባለው ሩሲያ የናዚን ድል ለማክበር ከሰሜን ኮሪያ ወታደሮች መበደሯ የታንክ እጥረት ብቻ ሳይሆን የሰው ኃይል እጥረትም እያጋጠማት መሆኑን ያሳያል። ወደ ፖለቲካዊ የገበያ ድርድር ስንሄድ ትራምፕ እንደ ትልቅ የዲፕሎማሲ ስኬት ሊያስቆጥሩት የፈለጉት የአየር ምርኮኞች ልውውጥ ጉዳይ ነገሩን ላማለኝ በሰማይ እየሆነ መጥቷል። ዩክሬን የገባችውን ቃል አክብራ 1000 ሩሲያ ምርኮኞችን ዝርዝር ስማቸውና ፎቶአቸውን ጭምር እንሆ ብላ በትራምፕ እጅ አስረክባለች። ፑቲን ግን እሺ ካሉ በኋላ ነገሩን ወደ ኋላ ትተውታል። ሩሲያ በድንገት ደህንነት በሚል ሰበብ ነገሩን እያጓተተችው ያለችው ለምንድን ነው? ራሷን ወታደሮች ለመመለስ አቅቷት ነው ወይስ የልውውጡ ሜዳ ላይ ሌላ ተንኮል እያሰሉ ነው? እንደ አሶሺየትድ ፕሬስ ዘገባ ከሆነ ሩሲያ ወታደሮቿ ሲመለሱ ዩክሬን ውስጥ የደረሰባቸውን ውርደት ለሕዝብ ያወሩብናል ብላ እየሰጋች ነው። ለዚህ ነው ልውውጡ ዛሬ ነገ እየተባለ እንደ ሰርግ ቀን የሚቀጠረው። ትራምፕ ለምን በዚህ ጉዳይ ላይ ከበሮ መምታት ፈለጉ? በታሪካቸው ያላገኙትን ያንን የኖቤል ሽልማት ወርቅ ለመጨበጥ ነው። ይህንን የምርኮኞች ልውውጥ እንደ መሸጋገሪያ ድልድይ ሊጠቀሙበት ፈልገዋል። ለዚህም ነው አሜሪካ እኔ ዋስትና ሆናለሁ ብላ በዩክሬንና በሩሲያ መካከል ደረቷን ነፍታ የገባችው። የትራምፕ በዓለም መድረክ ላይ እዩኝ፣ ኦባማ ያልቻለውን ባይደን ያበላሸውን እኔ በሳምንት ውስጥ ፈታሁት ለማለት ቸኩለዋል። ፑቲን ትራምፕን ለኖቤል ሽልማት ሊያበቋቸው ይፈልጋሉ ወይስ እንደለመዱት ሊያታልሏቸው ነው? የዘንድሮ የምርኮኛ ልውውጥ ከሰብአዊነት ይልቅ የፖለቲካ ካርታ ጨዋታ ሆኗል። ዩክሬን የገዛ ዜጎቿን በናፍቆት ስትጠብቅ፣ ሞስኮ ግን ለፕሮፓጋንዳ እንዲመቻት ብቻ በሩን ለመክፈት እያሰላች ነው። ትራምፕ በበኩላቸው ታሪካዊ ስምምነት እያሉ በትሩዝ ሶሻል ቢጮሁም እስካሁን ግን አንድም አውሮፕላን ምርኮኛ ይዛ አልበረረችም። የዶናልድ ትራምፕ የልብ ትርታ ለምን ለሩሲያ ሲሆን ይረጋጋል፣ ለኢራን ሲሆን ግን እንደ ሰዓት ቦምብ ይቸኩላል? ይህ የትራምፕ ባለ ሁለት ገጽታ ፖለቲካ የዘንድሮ የዓለም ትልቁ እንቆቅልሽ ሆኗል። ትራምፕ ስለ ኢራን ሲያወሩ ቃላቶቻቸው እንደ ጦር ይዋጋሉ። ኢራን አሸባሪዎች ናት ብለው ሲፈርጁ፣ ስለ ቭላዲሚር ፑቲን ሲጠየቁ ግን ሰውየው ሻርፕ ነው፣ ጠንካራ መሪ ነው ያሉ ያሞካሻሉ። አልጀዚራ ዘገባ ይህ የትራምፕ አድሎ የመነጨው ሩሲያን ከቻይናና ከኢራን ሰፈር መንጥቆ ለማውጣት ካላቸው ስልታዊ ሴራ ነው። ትራምፕ ሰላም ፈላጊ መስለው የቀረቡት ሩሲያን ወደ አሜሪካ ጎራ ለማምጣት ነው። ፑቲን በሰላም ስም በማባበል ሩሲያን ከኢራን ድሮንና ከቻይና ብድር ለማላቀቅ የሚደረግ የዲፕሎማሲ ጠለፋ ይመስላል። ነገሩ ግን የፍቅር ብቻ አይደለም፣ የጥቅምም ነው። ሩሲያ ለኢራን የድሮን ቴክኖሎጂ እየላከች እንደሆነ ሚስጥር አይደለም። ትራምፕ ይህን ግንኙነት ለመበጠስ ቆርጠው ተነስተዋል። ዩክሬንን ለሰላም ወይም ለውርደት በማስገደድ ለፑቲን እጅ መንሻ እየሰጡ ነው። ፑቲንን ዩክሬንን ተዋትና ወደኛና የሚል የቢዝነስ ድርድር ጀርባ እንዳለ ግልጽ ነው። ሩሲያን ወደ አሜሪካ ጎራ መሳብ ማለት ኢራንን ብቻዋን ሜዳ ላይ ማስቀረት ማለት እንደሆነ ትራምፕ ጠንቅቀው ያውቃሉ። ትራምፕ ለኢራን ያልደራሩት ኢራን አሜሪካን የመካከለኛው ምስራቅ ጥቅም ስለምትጋፋ ነው። ሩሲያ ግን በትራምፕ እይታ የድሮ ወዳጅ ልትሆን የምትችል ሀያል ሀገር ነች። ለዚህ ነው ሰላም ስምምነቱ የተበላሸው። ሩሲያ ከኢራን ጋር ያላትን ጥልቅ ወታደራዊ ትስስር በቀላሉ ለመበጠስ አለመፈለጓ በትራምፕና በፑቲን መካከል ያለውን ግንኙነት አደጋ ላይ ጥሎታል። ሩሲያ የዓለምን ወታደራዊ ሳይንስ ተገልብጦ እንዲታይ አድርገዋለች። በታንክና በሚሳይል ፋንታ የሰው ማዕበል የተባለውን ስልት መጠቀም ጀምራለች። ይህ ማለት ጥይትና ብረት ሲያልቅባት የሰው ሕይወትን እንዳሸዋ እየበተነች ነው። ለዚህም ነው ያ ሚስጥራዊ እንቆቅልሽ የፈታው የሰሜን ኮሪያ ወታደሮች በሩሲያ ግንባር ላይ መታየታቸው።
ኪም ጆንግ ኡን ለፑቲን ሰው በኪራይ ልከዋል። በሌላ በኩል ዩክሬን በምዕራባውያን የጦር መሳሪያ እጥረትና በፖለቲካ የቆጠባችሁ ተኩሱ ሰበብ ምክንያት ወደ ድሮን ጦርነት ተሸጋግራለች። ግዙፍ ታንኮችን በአነስተኛ ድሮኖች በመቆርቆር ዩክሬን ዛሬ ድሮኖችን እንደ ትንኝ እያበረረች የሩሲያን ብረት ቆርቆሮ ታንኮች ወደ አመድነት እየቀየረች ነው። ትራምፕ በዓለም መድረክ እኔ ብቻ ነኝ ሰላም የማመጣው፣ እኔ ከሌለው ዓለም ትጠፋለች የሚል መዝሙር እየዘመሩ ነው። ዩክሬን ግዛቷን ስትሰጥ ሩሲያ ፊቷን ስትመልስ እኔ ደግሞ ኖቤል ልወስድ የሚል ቀመር ይመስላል። ነገር ግን ጥያቄው ይህ በትራምፕ ደላላነት የሚመጣው ሰላም ዩክሬን ለሰላም ተብላ ቁርጥራጭ መሬቷን ለሩሲያ እንድታስረክብ ትገደድ ይሆን? ዶናልድ ትራምፕ አስታራቂ ሆነው የቀረቡት ለዩክሬን ሕዝብ አዝነው ሳይሆን የአሜሪካን ካዝና ጦርነቶች ለማዳንና ራሳቸውን ዝና ለመገንባት ነው እየተባለ ነው። ሩሲያ የሰው ማዕበል እየላከች ዩክሬን በድሮን እያጠቃች፣ ትራምፕ ደግሞ ተው እያሉ ትሩዝ ሶሻል ላይ ሲጮሁ የዘንድሮ የድል በዓል ታንክ አልባ መሆኑ የሩሲያ ባዶነት ማሳያ ከሆነ የዩክሬን 81ኛ በዓል ደግሞ የጽናት መለኪያ ሊሆን ይችላል። የዘንድሮ የሩሲያ በዓል የድል ቀን ሳይሆን የጭንቀትና የውርደት ቀን ሆኖ በታሪክ መዝገብ ላይ ሰፍሯል። ያለ ዘመናት አሸናፊ ነኝ እያለ ሲፎክር የነበረው የቀዩ አደባባይ ኩራት ዛሬ የታንክ ድምጽ የጠፋበት ጸጥታ ድባብ ተውጦ አለ። ፑቲን ብቻቸውን በቆሙበት ያ ግዙፍ መድረክ ላይ የሩሲያ ባዶነት ከድምጽ ማጓያው ላይ ጮክ ብሎ ተሰምቷል። ትራምፕ በድንገት ብቅ ብለው የመሩት የ3 ቀን ተኩስ አቁም ድራማ ዓለም ሰላም የመጣ የርግብ ክንፍ ነው ወይስ ለቀጣዩ ትልቅ ፍንዳታ ባሩድ የሚታፈስበት የዝግጅት ጊዜ? ትራምፕ የሰላም ደላላ ሆኖ ብቅ ያሉት ለዩክሬን ሕዝብ ደም አዝነው ሳይሆን የኖቤል ሽልማቱን ዜና በትሩዝ ሶሻል ገጻቸው ላይ ለመጻፍ መቸኮላቸው ሁላችንም በትዝብት አይተናል። እውነቱ ያለው ከአደባባይ ጩኸት ጀርባ በዋሽንግተንና በሞስኮ በሚደረገው ያ ሚስጥራዊ የጥቅም ስምምነት ውስጥ ነው። የዛሬውን እንቆቅልሽ ይፈታ ይሆን? ነገር ግን ዛሬ የታየው ድራማ ሩሲያ የድሮ ኃያልነቷን፣ ትራምፕ ደግሞ የድሮ ንግግራቸውን እንደማይለቁ ዳግም አረጋግጦልናል። ዛሬ ያዘጋጀንላችሁ ዘገባ ይህንን ይመስል ነበር። ስላዳመጣችሁኝ አመሰግናለሁ። ይህንን ዘገባ ከወደዳችሁት ላይክ፣ ሼር በማድረግ ሌሎች እንዲደርስ አድርጉ። ቻናላችን ሰብስክራይብ በማድረግ ቤተሰብ ይሁኑ። መልካም ቆይታ።